የሚገርመኝ ማለት ነው። አቤት ወንዶች፣ አቤት ወንዶች፣ አቤት ወንዶች። በቃ የጣሉባችሁን ሲያነሱባችሁ አትወዱም አይደለ? አትወዱም በጭራሽ። ኧረ ያማችኋል፣ ይነዝራችኋል፣ በቃ ይነዝራችኋል። ስማ እንጂ አብርሽ ቆይ 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 ትተሃት የለ እንዴ ሩታ ጋር አንተ እንደፈለክ አይደል ከእርግዝናዋ ጀምሮ ስትዘሌ ነው። እና ትላንትና ምን አናደደህ? ቆይ ምን አበሸቀህ? እኔ እንደግሌ ማለት ነው አብርሽና ሩታ ቢታረቁ ነው ደስ የሚለኝ እንጂ ሩታም ከሌላ ወንድ ጋር አብርሽም ከሌላ ወንድ ጋር ሳያቸው ደስ አይለኝም። እውነት ለመናገር ግን ደግሞ አብርሽ ካደረገው አንጻር እስከዛ ድረስ አብርሽ ሩታ ላይ ካደረሰው ነገር አንጻር ሩታ ያደረገችው ነገር በጣም ያስደሰተኝ። በጣም የእውነት አይደለም ባይዘው እውነት ነገር አይደለም ግን ያደረገችው ነገር ግን ደስ ነው ያለኝ። ምክንያቱም ብድሯን እየመለሰች ነው ያለችው። እስኪ ስሜቱ ይግባ አብርሽ። ያ ሩታ አንተ ከሄርሜላ ጋር እንደዛ ስትሆን እሷ ሲሰማት የነበረውን ስሜት እስኪ ይሰማ፣ እስኪ ይግባ ስሜቱ፣ ህመሙ ምን ያክል ከባድ እንደሆነ እስኪ ይግባ አብርሽ። ትላንትና ጭርጭር ሲል ማለት ነው እውነት ለመናገር አብርሽ በጣም ነው ያሳቀኝ። በአካል ተይውም አትይውም በቃ አንተ ተቃጥለሃል፣ ቀንተሃል። በቃ አብርሽ ቀንተሃል። ሩታን ትወዳታለህ። አሁን በቃ የተረዳሁት ነገር ያ ነው። ገባችሁ እንዴ? ምን አቃጠለ? አንተ ጥላት ሄደህ እንዴ ሄርሜላ ከምትባለው ጋር እንደፈለክ እየዘለልካል እና ታዲያ ትላንትና እሷ ምን አስቆጣ? እስኪ እንደው በሞቴ። ለማንኛውም ይመችሽ ሩታዬ፣ ተመችተሽኛል የኔ ቆንጆ ማይ ኩዊን ማለት ነው። ማይ ኩዊን ብዬሻለሁ የኔ ጀግና ማለት ነው። የኔ አንበሳ ነሽ አንቺ። የሴት ጀግና ናት ሩታ። ትሰማላችሁ? የምትሳደቡ ስርዓት ያዙ። ስርዓት ምን ታርጋችሁ? እስካሁን ታግሳለች እሱ እንደፈለገ ሲሆን። ምንድነው እኝኝ የምትሉት? ሰውን ስለጠላችሁ ብቻ ሳይሆን መናገር ያለባችሁ ህሊናችሁ ውስጥ የሚጻፈውን እንትን በሉ። ህሊናችሁ ለእውነት ይፍረድ። ሩታን ስለምትጠሏት ነው እንጂ ያጠፋችሁ ጥፋት የለም እስካሁን ድረስ። ገባችሁ? አብርሽ ነው ጥሏት ሄደው። ስለዚህ እርግዝና ላይ ደግሞ ወንድ ልጅ እርግዝና ላይ ሴት ልጅ ከበደለ እድሜ ልኳን አትረሳውም። መመኑ ሩታ ልክ ናት። በርቺ የኔ ጀግና አንበሳዬ።